ሻሎም ሻሎም የእግዚአብሔር ጸጋና ሰላም በረከት በሳውዝ አፍሪካ ዙሪያ ላላችሁ እጅግ በጣም ለምወዳችሁና ለማከብራችሁ መላው ኢትዮጵያውያንና ኤርትራውያን የእግዚአብሔር ጸጋና ሰላም ለሁላችሁም ይድረሳችሁ። እንግዲህ በሳውዝ አፍሪካ ያላችሁ ወገኖቻችን ስለናንተ በእግዚአብሔር ፊት ያው እየጸለይን ነው፣ እየማለድን ነው፣ እየጾምን ነው። እግዚአብሔርን ፊት እየፈለግን ነው። እግዚአብሔር ስለ ምድሪቱ የሚለው ነገር ምን እንደሆነ ለማወቅ እየጸለይን ነው። ማለት በየአቅጣጫው ስፔሻሊ በሀዲያ፣ በከምባታ፣ በወላይታ ዙሪያ ባጭሩ በሲዳማ እንደዚሁ ደግሞ በደቡብ ዙሪያ ላይ ከፍተኛ የሆኑ ጸሎቶች በተለይ በደቡብ አካባቢ ያለው ማህበረሰብ እንደዚሁም ደግሞ በኢትዮጵያ የተለያዩ አይነት ቦታዎች ላይ እናቶች፣ አባቶች፣ ወጣቶች ስለናንተ እየማለዱ ነው፣ እየጸለዩ ነው፣ እየቃተቱ ነው እና እንደው ዝም ብሎ ሚዲያ ላይ ወጥቶም እንደዛ የጸለይን መሆናችንንም ለማሳየት ብዙ እንደዛ አይነት ነገር አልፈለኩም። ማለት እግዚአብሔር እንደ እግዚአብሔር ነቢይ እንደ እግዚአብሔር ሰው እግዚአብሔር ስለ ምድሪቱ የሚናገረውን ትክክለኛው የሆነውን የእግዚአብሔርን መለኮታዊ ፈቃድ እስካውቅ ድረስ ምንም ማለት አልፈለኩም። ግን በውስጥ እየጸለይን ነው ያለነው እና እግዚአብሔር መልካም የሆነ ዜና፣ ሰበር የሆነ ዜና ወደ እኔ ስላመጣ በዛ በሳውዝ አፍሪካ አሁን ለወጣው አዋጅ እግዚአብሔር ወደ እኔ ያመጣው ድምፅ ስላለ፣ ራእይ ስላለ መልካም ነገር ይዤላችሁ እንደገና ደግሞ ማስጠንቀቂያም ደግሞ ይዤላችሁ ነው የመጣሁት ባጭሩ ማለት ነው። ባጭሩ ምንድን ነበረ? በተደጋጋሚ በማደርጋቸው ጸሎቶች ያው እንጸልያለን። ነገር ግን በዚህ 2 ቀን ውስጥ ምንድን ነው ያየሁት? በጣም ይሄ ጥቁር የሆነ ደመና፣ በጣም የሚያስፈራ ደመና፣ በረዶ መብረቅ የቀላቀለ ጥቁር ደመና ምድሪቱ ላይ እንደዛ አቅላልቶ አየሁኝ። ባይዘዌ ይሄንን አሁን የምናገረውን ራእይ ከዚህ በፊት እዛ ሳውዝ አፍሪካ መጥቼ ከ6 ወር ከ5 ወር በፊት እግዚአብሔር ተናግሬ ነበረ። ሶሻል ሚዲያቸውም ላይ አስቀምጠዋል እና ልክ ምናየው ይሄ ጥቁር ደመና፣ በጣም የሚያስፈራ ጥቁር ደመና ምድሪቱ ላይ አየውና ይሄ ግን ጥቁር ደመና የሚገርማችሁ ነገር ከእግዚአብሔር አይደለም፣ ከጥልቁ ዓለም ነው፣ ከጨለማው ዓለም ነው፣ ከዲያብሎስ የሆነ ዘንድ ነው እና ልክ ምንድነው ይሄ ጥቁር ደመና እንደ ሰው አፍ አለው። የሚገርማችሁ ነገር አፍ አለው። ደም የተጠማ ነፍስ የተጠማ ሰውን ለማስለቀስ የተዘጋጀ ልክ እንደዛ እኔ አንዱ የኔ እግዚአብሔር የሰጠኝ ስጦታ አጋንንትን በማውጣት ስለሆነ መናፍስትን የመለየት ስጦታ ስለሆነ አንዱ የሰጠኝ ልክ አጋንንቶች ሊወጡ ሲሉ በሰው ውስጥ ሆነው ይለፈልፋሉ። እንደዚህ አደርጋታለሁ፣ እንደዚህ አደርገዋለሁ እያሉ ይለፈልፋሉ። ልክ እንደዛ ይሄ ጥቁር ደመና እንደዛ ይለፈልፋል። ደም የተጠማ ነፍስ የተጠማ ከክፉ የሆነ 100% ከእግዚአብሔር ያልሆነ ከጥልቁ ዓለም የሆነ የጨለማ አሰራር እና የሚገርማችሁ ነገር ግን ይሄ ጥቁር ደመና መሰንበትና መቆየት የቻለው በምን ምክንያት እንደሆነ ራሱ ነግራቸዋለሁ። እና ከዛ በኋላ ምን አያለው? ከዛ ከጥቁሩ ደመና በላይ ሌላ የሚያስፈራ ታላቅ የሆነ ብርሃን ሲመጣ አየው፣ ከላይ ማለት ነው። እና ያ ጥቁር ደመና እየተገፈፈ ምድሪቱን ሲለቅ እንደገና ያ ጥቁር ደመና ለቆ ብርሃን ሲወጣ፣ ፀሐይ ሲወጣ ምድሪቱ ላይ ተመለከትኩኝ ማለት ነው። ክብር ለአምላካችን ለእግዚአብሔር። ስለዚህ መልካም ዜና አለኝ ለእናንተ፣ የምስራች አለኝ። ምንድን ነው መልካም ዜና ካላችሁ፣ ልክ እንዴት ነው አይሁድ እንዲጠፋ በ127 ሀገር ታውጆ ነበረ። ያንን አዋጅ ደግሞ የሚገለብጥ ሌላ አዋጅ ከእግዚአብሔር ዘንድ መጣ። ስለዚህ ፈጣን የሆኑ ሰረገሎች፣ ፈጣን የሆኑ ፈረሶች፣ ፈጣን የሆኑ መልእክተኞች ወደ 127 አገር ተልከው ያ የታወጀው አዋጅ እንደፈረሰና እንደተገለበጠ ያንን መልካም ዜና አበሰሩ ማለት ነው። ስለዚህ በሳውዝ አፍሪካ ምድር ላይ እንደዚህ ይሆናል። የታወጀውን ይህንን ክፉ አዋጅ እግዚአብሔር ጣልቃ ገብቷል። አዋጁን በአዋጅ እግዚአብሔር ይገለብጠዋል፣ ይሽረዋል። ለወንድሞቼና ለእህቶቼ
በጣም የምነግራችሁ ከፍተኛ የሆነ ማስጠንቀቂያ አለ። ማለት በጌታ ወንድማችሁ ብሆንም በስጋ ደግሞ ወገን እንደመሆኔ መጠን በስጋም ጭምር ወገኖቼ ናቸው፣ እህቶቼ፣ ወንድሞቼ ናቸው እና በጣም ላስጠነቀቃችሁ የምፈልገው ነገር አለ። በሳውዝ አፍሪካ ምድር ላይ በጣም የእግዚአብሔር ነገር እየተገፋ ያለበት ጊዜ ነው። በጣም ቅጥ ያጣ ዘረኝነት፣ ቅጥ ያጣ መከፋፈል፣ ጎሰኝነት በሰፈር በምን ይሄ ነገር በዓለማውያን ዘንድ ቢሆን ምንም ችግር የለውም። ይሄ ነገር ግን ተደረጃይቶ መጥቶ የት ገብቷል? ቤተ ክርስቲያን ውስጥ ገብቷል። ይሄ ደግሞ በጣም አደጋ አለው ወንድሞቼና እህቶቼ እና እንደ ቀልድ እንዳታዩት፣ ነገ ዋጋ ያስከፍላቸዋል። ስለዚህ የክርስቶስ ቤተ ክርስቲያን ክርስቶስ ኢየሱስ በደሙ የዋጃት ቤተ ክርስቲያን በዚህ ደረጃ በአገልጋዮች መካከል ያለው መከፋፈል እጅግ የሚያስፈራና የሚዘገንን ነው። አገልጋዮች ደግሞ በሕዝቡ ውስጥ ለገባው ለዚህ አይነት መከፋፈል ተጠያቂ እንደምትሆኑ እንዳትረሱ። ውስጡን እናንተ የምታደርጉትን ነገር እግዚአብሔር ያያል። በተለይ መንፈሳዊ አይናችሁ ተከፍቶ በውስጥ ያለውን መከፋፈል ብታዩ እግዚአብሔር እንዴት እንደሚጸየፈው ብታዩ ልነግራችሁ አልችልም። አንደኛው ይሄን ከእንደዚያ አይነት ነገር እንድትቆጠቡ አሳስባቸዋለሁ። ሌላው ሁለተኛው ደግሞ መጽሐፍ ቅዱስ ምን ይላል? የሽሩንም በላ፣ ጠጣ፣ ወፈረ፣ ሰባም ይልና መብላቱ፣ መጠጣቱ፣ መወፈሩ፣ ስብ መሆኑ አይደለም፣ እግሩን ልቡ ደነደነ ይልና እግሩንም በእግዚአብሔር ላይ አነሳ ይላል። ስለዚህ ወንድሞቼና እህቶቼ እግዚአብሔር ከየት እንዳነሳችሁ፣ ከየት እንደጠራችሁ፣ ከምን አይነት ሁኔታ ውስጥ አውጥቶ አሁን ያላችሁበት ስፍራ እንዳደረሳችሁ ይህንን አምላካችሁን አትርሱት። ለዛ ነው አምላክ እግዚአብሔርን አስብ የሚለው። እግዚአብሔር በረዳን ጊዜ፣ ባገዘን ጊዜ፣ አቅምና ጉልበት በሰጠን ጊዜ፣ በጎበኘን ጊዜ ከአመድና ከትቢያ ላይ አንስቶ እኛን ሰው ባደረገ ጊዜ ሰው ያደረገንን አምላክ ልንረሳ አይገባምና በዚህ አቅጣጫ እንድትጠነቀቁ እግዚአብሔር ማስተዋል እንዲሰጣችሁ በእግዚአብሔር ፍቅር አሳስባቸዋል። ሌላው ሶስተኛው እንደዚህ አይነት ከባድ አዋጅ ታውጆ በኢትዮጵያ ውስጥ በየቦታው በተለይ ደቡብ ውስጥ እናቶች፣ አባቶች፣ ወጣቶች አንዴ ጎዳና፣ አንዴ ስቴዲየም፣ አንዴ ቸርች፣ አንዴ በየጓዳው እያለቀሱ እያነቡ የእግዚአብሔርን ፊት በጾም በጸሎት እየፈለጉ እዛ ሳውዝ አፍሪካ ያላችሁ ግን አብዛኛው ወንድሞቻችን ምንም እንዳልተፈጠረ እዛ ሳውዝ አፍሪካ ያሉ ቤተ ክርስቲያኖች አገልጋዮች እንኳን ለጸሎት ጠርተዋችሁ እንኳን እንደማትመጡ ይሄንን አየሁ፣ አስተዋልኩ እና በጣም አዘንኩላችሁ። ስለ እናንተ ሌላ ትውልድ እያነባ እያለቀሰ በጸሎት የእግዚአብሔርን ፊት እየፈለገ ምንም የማይመስላችሁ ሰዎች አላችሁና ይህ እንደዚህ አይነት ነገር ጥሩ አይደለም፣ አግባብ አይደለም እና እግዚአብሔር ወደ ልባችሁ ወደ ማስተዋላችሁ እንዲመልሳችሁ ጸሎቴ ነው። ሌላው አራተኛው በጣም ማስጠነቀቃችሁ የብዙ ሰዎች ደም በእግዚአብሔር ፊት እየጮኸ ነው ያለ። ያለፋችሁበትን ያልደከማችሁበትን ላባችሁን ያላፈሰሳችሁበትን ነገር የወንድማችሁን የወገናችሁን ያንን የእሱን ነገር ለማግኘት ብላችሁ የገዛ ወንድሞቻችሁን የምታስገድሉ የምታስጨርሱ የደም ሰው የሆናችሁ ሰዎች ከዚህ አመፃችሁና ተግባራችሁ ተመለሱ ይላችኋል እግዚአብሔር። በቀል የእግዚአብሔር ነው፣ ፍርድ የእግዚአብሔር ነው። ምናልባት ከሰው ተደበቃችሁ የሆነ ነገር አድርጋችሁ ሊሆን ይችላል። ከሰው ተደበቃችሁ እንጂ ከእግዚአብሔር በምንም አይነት መልኩ ልትደበቁና ልትሰወሩ አትችሉም። ስለዚህ በዚህ አቅጣጫ እግዚአብሔር ማስተዋል ይስጣችሁ እና እባካችሁ ከእንደዚህ አይነት ክፉ አመፅ እና ተግባር እግዚአብሔር ከሚጸየፍበት ነገር ተመለሱ ይላቸዋል እግዚአብሔር። ሌላው በጣም ማሳስቤ የምነግራቸው የመጨረሻ ቅድስና ተጥሏል። በዛ በሳውዝ አፍሪካ ምድር ላይ እግዚአብሔርን መፍራት ትህትና ተጥሏል። ስለዚህ ወደ ቃሉ እንመለስ፣ ወደ ጸሎት እንመለስ። ቅድስናችሁን አጥብቃችሁ ያዙ። እግዚአብሔርን መፍራት አጥብቃችሁ ያዙ። ከክፋትና ከአመፅ ተመለሱ። ለእግዚአብሔር ቃል ተንበርከኩ፣ ተሸነፉ። እግዚአብሔር አምላክ ጣልቃ ገብቷል። አዋጅን በአዋጅ ገልብጧል። የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ጣልቃ ገብቷል። ስለዚህ አሁን የመጨረሻ አስጠንቅቄ የምነግራችሁ ነገር ምንድን ነው? ይሄ ክፉ የመንፈስ አሰራር ከምድሪቱ ላይ ለአንዴም ባይዘዌ
ይሄ የመንፈስ አሰራር እንዳያንሰራራ ዳግም እንዳይመጣ ከፈለጋችሁ በአንድነት በጋራ በእውነተኛ ንስሐ በተሰበረ ልብ በተዋረደ መንፈስ በእግዚአብሔር ፊት ቀርባችሁ ስትጸልዩ ስትጾሙ እንደገና ይሄን የጨለማ አሰራር ድጋሚ እንዳያንሰራራ አድርጋችሁ መንፈሱን ሽባና ዱቄት አድርጋችሁ መምታት አለባችሁ። ስለዚህ ይህንን ነው የማሳስባችሁ። ጌታ እግዚአብሔር አብዝቶ ይባርካችሁ። እንወዳችኋለን። ጸጋና ሰላም ከእናንተ ጋር ይሁን። ሻሎም። ሃሌሉያ።